ምን ሆነሽ ነው? አንቺ ነሽ መሰለሽ ልጅ ምን ሆነ ነው የምትጮህ? ኧረ ቤታችን እየነደደ ነው። እባክህን ውስጥ ሰው አለ አድንልኝ። ምንም እንዳታስቢ እኔ አድንልሻለሁ። ማን ነው ውስጥ ያለው? ቦይፍሬንዴ ነው። እንዴ ምን ያርክ ነው? አድነው እንጂ። ኧረ እባክህ ሳይሞት አድነው። አሁን ደግሞ አማርኛ አባባሎች እንዴት እንደመጡ እናያለን። እንዴ ምን እያደረግሽ ነው? ቆጡ ላይ ያለውን ላወርደው ነው። አይ ዶሮን ሲያታልሏት በመጫኛ ጣል። ኧረ እባክህ እኔ ወንድም አድነው። አንድ ሰዓት ሙሉ ቆመሃል እኮ። እስካሁንማ ይሞታል። ከዛ እንላይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ። እንዴ ግን እኮ 5 ዓመት ነው የቆያችሁት። እንላይ ስትልህ ምንም አልመሰለም? ማኔ እችን ታክል ምንም ነው ያልመሰለኝ። እንዴ የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል? እንዴ አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን እንዴ የት ያለ ነው? ይቆያታ አቋል በረኛ አይደል ያመጣል? አመነኝ አሜሪካ በዚህ ጋር ነው። ገና እኮ ከኢትዮጵያ አልወጣም። እሺ አሁን ጅብ ሳይመጣ ቶሎ ካርታው ወጣው። እንዴ እሱስ ልክ ነህ። ቶሎ ጅቡ ሳይመጣ እንጩት። አረ ዋናው ካርታ ነው ያልኩህ። የወረቀቱ ነው እንዴ? ይሄው ይሄ የቤት ካርታ ነው። ምን ሊያደርግልኝ የመጣው? ያው የሆኑ ሰዎች ቢያግቱን ቤቱን እናስይዝና እንለቀቃለን። ወይኔ አንተን አመኝ መጥቼ ይሄው የአውሬ መጫወቻ አልሆንም። ለእሱ አታስብ። መከላከያ ይዤ ነው የመጣሁት። አንድ አውሬ ይምጣ ብቻ። አንድ አውሬ ይምጣ ብቻ። ምን ይልል ሰንሴሽን ወይስ ህይወት ድረስ? ችግር የለውም። ጫካ ውስጥ ካንተ ጋር አልጨቃጨቅም። ውሃውን ስጠኝ እመለሳለሁ። ኧረ እኔ ጋር ውሃ የለም። ቅድም የቀዳነውስ አንተ ደግሞ ስደት ስትወጡ አይደለም ውሃ ሽንት ይጠጣል ሲባል አልሰማህም? እናማ ውሃውን ደፍቼ ሸነውበታል። አቅርሯል። እስቲ ጅቡን እዛ ጋር ነው አይደል የሰማነው? አዎ ና በላኝ። አሁን አበላኝ። ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈደልኩ እኮ። እየሞከርኩ እዚህ ሆነ ሞከር። አጠጣው። ምን ያደረግህ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። ኧረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ። ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ተቀጥራል። እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳይው ብቻ። እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል። ማለት አንተ ዶክተር አይደለ? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። ይኸውልሽ ትሰሚያለሽ አይደለም? ባልሽን ገና ልጅሽን እቀማሻለሁ። ምን እንደምታመጪ ያለ ያኔ። አሁን ደግሞ ምን እያደረገ ነው? ውይ የኔ እናት፣ ይሄን እኮ ቪዲዮ ሲሰራ ልታይ ነው የመጣችው። ኧረ ይሄንም አላይበት። ልጅ አግብቶ ይወጣል ስትል ጭራሽ ይመቻቻል። እርግጠኛ ነኝ እኔን የመሰለ ልጅ ስላላት በጣም ነው የምትኮራው። ሲያስጠላ። በቃ ሻርፔ መጫወቻ አደረገው ይሄ ጅል። እንኳንም ቀሚሴን ቆለፍኩበት። ቀሚሷን ግን ለምንድን ነው የቆለፈችበት? ደግሞ እኮ ራሱን የሚያው እንደ ሙሉ ሰው ነው። ሸራፋ። አየኔ እናት ምን ላግዘው እያለች ይሆናል እኮ ይሄኔ። ምን ነው ፈጣሪ ልጅ እንድትሰጠኝ ተስዬ እንድትወስደው ተስዬ ይሆናል እንዴ? ቆይ እንደውም ቡና ስለምትወድ ማዳበሪያ ሙሉ 1 ኪሎ ቡና ነው የምገዛላት። ምን አለ እንዳባቱ እኔም በጠፋው ኖሮ። ለነገሩ ለመጥፋት ሐወሰን ስንጥል ስለደረሰው ፌር ነው። ግን ምን ሆና ነው ዝም ብላ የቆመችው? ልታባሬ ነው እንዴ? አይ መከራዬ። እስኪ ደግሞ ላስመስል። ቪዲዮ እኮ እየሰራው ነው። እሺ እኔ ጀት
አይ ማለት እኔ ልጅ በርታ። ውይ ደግሞ ሳልነግርሽ ባለቤት እኮ ቢትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ውይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን ጥርሳለሁ እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት የረፈደብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? የውሃውን ነው እንዴ? ይልቅ የኔ ባል ያንጎ ፕሮን እየተጠቀመ ከፍተኛ ገቢ ከቦነስ ጋር እያገኘ ነው። አረ የኔ ባለቤት ደግሞ ማንጎ ፕሮ ማክስ ነው እየበላ። አረ ማንጎ ፕሮ አይደለም ያንጎ ፕሮ ነው። ይኸውልሽ በሳምንት እስከ 45,000 ብር ድረስ ጥሪ ሳይቋረጥ ገቢ እያገኘ ነው። ባልሽን መመዝገብ ከፈለገ ቢሮ መሄድ ሳይጠበቅበት ያንጎ ፕሮ አፕሊኬሽንን አውርዶ በ5 ደቂቃ ውስጥ ተመዝግቦ ስራ መጀመር ይችላል። ዋው ይሄማ በጣም አሪፍ ነው። በጣም እንጂ አስበሽዋል? ደግሞ ባል ቢኖረን ቀላል። ሰማይኔ ፍቅር ለአንተ ቴክስት ልካለሁ ብዬ ተሳስቼ ለአባትህ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው፣ ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብቦት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው? መተናል አባዬ ቴክስቱን አንብበው ነው እንደ የመጣኸው? የምን ቴክስት? ናፍቃችሁኝ ነው እንጂ የመጣሁት እንዴ እኮ አላልኩሽም? አባዬ ሲጀመር እኮ ቴክስት አያነብም። አንቺም ዝም ብለሽ ታካብጂ ነው። በርሶ መጀንጌቴ ምን ፈለክ? መሰፋቀር ፈልጌ ነው። ባለፈው ሰራውልህ አይደል እንዴ? አሁን እንኳን ለእናቷ ነው ነው። እሺ እና ደግሞ ወንድሟን ቆሞ መሽናት እንዳይችል አባትየውን ደግሞ አንድ እግሩን አስረዝመው አንድ እግሩን እንዲያሳጥሩልኝ፣ ለእህትየው ደግሞ በሳቀች ቁጥር አንዳንድ ጥርስ እንዲረግፍባት፣ ከዛ ደግሞ ሙሉ ቤተሰቡን አፋቸውንም ጆሮአቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል። ችግር የለውም ይቻላል። ጥሩ ሀሳቦች ነው ይዘህ የመጣኸው። እሺ ሌላስ? ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበረ። እንደ ሌሎቹ መጋረጃ የለውም እንዴ? መጋረጃ እንኳን ትንሽ ተወዶብኝ ነው። ያው እኔ ጀማሪ ስለሆንኩኝ ቀስ ብዬ እገዛለሁ ብዬ ነበረ፣ ግን ለምን እንደሚደረግ አሁን ገባኝ። እና ምን ችግር አለው? ጥራት ያለው መጋረጃ 12000 ብር የሚሸጠው 6500 ብር ብቻ ሜርሲ መጋረጃዎች እየሸጡ ነው። ከፈለጉ ለሳሎን ከፈለጉ ለመኝታ ቤት አምጥተው ብቻ የሚሰቅሉት ቆንጆ መጋረጃዎችን ይዘዋል። እርሶ ብቻ ያልኩትን አሳኩልኝ እንጂ 10 ነው ይዤልዎት የምመጣው። በቃ እንደሱ አደርጋለሁ። እሺ ሌላኛውስ? ሌላኛው ሚስት እንዲፈልጉልኝ ነው። ሂድና አስማተኛ አረከኝ እንዴ?